ደስ ብሎኝ ነው ማደምጠው። ታውቃለህ፣ ከልቤ ነው ማደምጠው። የምትናገረውን ንግግር ሰዎች ሀሳባቸው ምንም ሆነ ምን ተናግረው እስኪጨርሱ መደመጥ አለባቸው የሚል የኔ ቤዚክ ፕሪንስፕሌ ነው እና ይህን አድማጭ ተመልካቾች የማንተም ታውቃላችሁ። ኮመንታችሁ እየደረሰኝ ነው። ብዙዎቹ በእጅ ስልክ የሚልኩልኛል። በጣም ደስ ይላል እያሉ ነው። በዚህ ከታችም እየጻፉ ነው። እዚህ ውስጥ ያላችሁ ሰዎች አይዶ ነው ከዮኒ ከሚናገረው ንግግር ዛሬ ምን ያህሎቻችሁ እንደምትነኩ አላውቅም። አየር ላይ ነው ሀሳባችንን የምናውለው። እሺ፣ ሌላኛው ጥያቄ ጋር ልምጣ። ዮኒ፣ ኢየሱስ ክርስቶስ ካቶሊኮች ጋር አለ፣ ኢየሱስ ክርስቶስ ኦርቶዶክሶች ጋር አለ፣ ኢየሱስ ክርስቶስ ሐዋርያቶች ጋር አለ፣ ኢየሱስ ክርስቶስ እስልምና እምነት ተከታዮች ጋር አለ። ኢሳ ይሉታል። ያንተ ኢየሱስ ክርስቶስ ሌሎች ከሚያመልኩት ኢየሱስ ክርስቶስ በምን ይለያል? ክበርልኝ ክበርልኝ። የእኔ ኢየሱስ ደባል የለው። ቀላሉ መልሳለኝ። ደባል የለው፣ አጋዥ አይፈልግም። ብቻውን ሞትን ድል አድርጎ የተነሳ ኢየሱስ ነው እኔ ጋ ያለው። ገብቶሃል? ደባልነት የማይፈልግ ማንንም የማይፈልግ ኢየሱስ ነው ያለኝ። ብቻውን ለዮኒ ማኛ ዋጋ የከፈለ ቪዛ የሰጠኝ ነው። እንደነገርኩ በእንትና ቪዛ አሁን ለምሳሌ ለእኔ ኬዝ የተከፈለልኝ ዋጋ እውነትም መንገድም ህይወትም እኔ ነኝ ያለው መጽሐፍ ቅዱስ ላይ ነግሬሃለሁ። ታውቀዋለህ። ብዙ ሰው የሚያውቀው እውነትም ህይወትም መንገድ እኔ ነኝ፣ በእኔ የሚመጣ የዘላለም ህይወት አለ ይላል። እሱ ነው ያለው ቀጥታ። ለእኔ የሆነ ሰው እየጸልዩልኛል። ልክ አሁን ከይቅርታ ጋር ይሄን ነገር በደንብ እናገረዋለሁ። አሜሪካን ሀገር ወይም አውሮፓ እደጋግመዋለሁ። ይሄ የቪዛ ጉዳይና የጌታ ጉዳይ በማህተም ቅድም ስለነገርኩ ተደጋጋሚ ሊሆንብህ ይችላል። ስለዚህ ደግሜ እናገረዋለሁ። አንተ አሁን ሊገሊ በቪዛ ስለመጣ ካናዳ ላይ የምትሸበረው ነገር የለም። ካናዳ መንግስት አውቀው ነው ያመጣ። ስለዚህ ትኖራል። በደላላ ደግሞ የሚመጣልህ በባህር አቋርጦ በምን አቋርጦ ገና ለገና ወረቀት ሰጡኝ አልሰጠኝም ብሎ የሚመጣል። ከአንድ መቶ ጥሩ ላይፍ ሊኖርም ይችላል። ባህር ላይም ውሃ ሊበላው ይችላል። መንገድ ላይም ሊቀር ይችላል። ስቃውን በሙሉ ይከተላል። ናው አም ገና ብሬክ ኢት ዳውን። ወደ ጌታ ስትመጣ በደላላ ስትመጣ ምናልባት ያደላላ ምን አላረግም ራሱ ያልዳነ ሊሆን ይችላል። ያ ሰው ለአንተ ጸልይላለሁ የሚል ገና እሱ እኮ አልዳነ። ገና እሱ እኮ ጻድቅ ነው አንተ ብለኸዋል። ጻድቅ እግዚአብሔር ነው። የእግዚአብሔር በጌታ በኢየሱስ ክርስቶስ ስትሆን ነው ጽድቅ የሚሰጠ። በእኔ በኩል ከመጣ እኔን ከዘከርከኝ ለእኔ ካረክልኝ የሚሉ እምነቶች አሉ። እንዳትቀየሙ የሚለውን ነው የምናገር። የእኔን ዝክር ካወጣ በእኔ በኩል አስታርቀሃለሁ ከጌታ ጋር ምንም ችግር የለም የሚሉ ትምህርቶች አሉ። የሚሉ ትምህርቶች አሉ። ሌላው ከነማስረጃው ነው የምነግርህ። ለፍርድ ራሱ ይመጣሉ፣ ለፍርድ ይመጣሉ ብለው ቪዲዮ ማሳየት ይችላሉ። ለፍርዱን ላይ ይመጣሉ ተብለው ከጌታ ውጪ አንተ ምን ትላለህ? በመጀመሪያ ልጠይቅህ። ለፍርድ የሚመጣው ትንቢት የተነገረለት የተናገረው ማን ነው? እስቲ አንዴ እሷን ንገረኝ። እኔ ያው እንደምታውቀኝ ተማሪ ነኝ። በመማር ሂደት ላይ ከሰማኸው ማን ነው ለፍርድ የሚመጣው? እንደው በደንብ ነው መጽሐፍ ቅዱስ የምታውቀው፣ እንተዋወቃለን። ማብራት እሷን ንገረኝ። እኔ ሲሉ እንግዲህ የሰማሁት ኢየሱስ ክርስቶስ ነው ሲሉ የሰማሁት እንደዛ ነው። እሺ ክበርልኝ። ኢየሱስ ክርስቶስ ነው አንተ የሰማኸው። ኦኬ፣ አንተ ኢየሱስን ነው የሰማኸው። በፊት የነበርኩበት ሃይማኖት ውስጥ ማርያም እንደምትመጣ ታውቃለህ ለፍርድ ይሉኛል። ይሄን ነገር እንዲያብራሩ አንተ ቤት ሲገቡ በታላቅ ትህትና እንድጠይቅልኝ ጠይቃለሁ። እንድጠይቅልኝ ማርያምም ለፍርድ ትመጣለች ብለው ያስተምራሉ። እና በነገራችሁ ላይ በዚህ አጋጣሚ ዮናስ የሚናገረው ንግግር የራሱ ነው። የኔ ነው። አደራ አንዴ ልጨርስ። ችግር የለም። አብሶሉት ራይት አለው።
እሱ በተናገረው ንግግር ላይ ደግሞ አይ በዚህ ጉዳይ ላይ ደግሞ ከኔ አስተምሮ የተሳሳተ ነገር ስለሆነ የተናገረው አንድ መድረክ ስጠኝ ሲባል መድረክ ሰጣችኋለሁ እንጂ ለምን ገብቶ ተናገረ ማንም ሌላ አይችልም። እንተዋወቃለን ብዬ አስባለሁ። ስለዚህ ለሁላችሁም እድል ሰጣችኋለሁ። እናንተም ስትመጡ እንዲሁ ነው ማደምጣችሁ። እናንተ ተደምጣችሁ ሌላው ማይደመጥበት ነገር የለም። አለኝ የሚለውን ነገር በጨዋነት ያለውን ነገር አየር ላይ ፐብሊክ ሪከርድ የሆነውን ነገር የማስደመጥ እኛም አንተ ቤት ገብቼ እናድርገው። ለምን መሰለ እንደሱ ይቀላል። በሁለት ቦታ ሰው እንዳይከፈል አንተ ቤት መጥቼ መረዳት ይችላል። ይሄን ነገር አድርጌ ማውጣት ይችላል። ኦኬ ትችላለህ። ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ በጣም ወዶ እግዚአብሔር ቃል አለ። እንደዚህ ይላል። ከ12 ልጀምር። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማይ ነገር በነገራችሁ እንዴት ታምናላችሁ? አለ ኢየሱስ። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም አለና እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴ በምድረ በዳ እባብን እንደሰቀለ ሙሴ በምድረ በዳ እባብን ሰቅሏል። ለምን? እስራኤላውያን ባመፁ ጊዜ እግዚአብሔር ተቆጣ፣ በእባብ ተነደፉ። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል አለ መጽሐፍ። ኢየሱስ ለምንድን ነው የሚሰቀለው? የሰው ልጅ ይሰቀል ዘንድ ይገባዋል። ለምን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። ከዛ ወረድ ሲል በጣም ወዶ ቃል አለ 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የእግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በማያምን አላከውም ያለ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። አንድ ጥያቄ ልጠይቅ ከዚህ ጋር ቀለል ያለ ነገር ነው። ቅድም ስናገር የእግዚአብሔር ፍጡር ነው እንጂ ልጆች አይደሉም ብለሃል። ሁሉም የእግዚአብሔር ፍጡር ነው እንጂ ልጆች አይደሉም። ልጆች የሚሆኑት ኢየሱስ ክርስቶስን ሲቀበሉ ነው ብለሃል። ኤርሚያስና መዝሙር በአንተ አስተምሮ የእግዚአብሔር ልጆች አይደሉም። ኢየሱስን ጌታ ብሎ የሚያምን ኢየሱስ ያድናል ብሎ የሚያምን ኢየሱስ ብቻ ነው ጌታ ያለማንም አጋዥ ኢየሱስ ብቻውን ያድናል ብሎ የሚያምን እርሱ የእግዚአብሔር ልጅ ነው። አሁን ስለ ኤርሚያስ መዝሙር ሳይሆን በአንተ አስተምሮ ልጅነታቸው ተረጋግጧል ወይስ አልተረጋገጠም? አሁን ብዙ ጊዜ ኤርሚያስ የእኛና የጴንጤዎች ኢየሱስ ይለያል በተደጋጋሚ አብዛኛውም ኦርቶዶክሳዊ አይ ቲንክ እንደዛ ይላል። እኔ ደግሞ ደግመዋለሁ ይህንን ነገር። ኦፍኮርስ የእኛና የነሱ ይለያል። ለምንድነው የሚለየው? የኛው ብቻውን ነው የሚያድነው፣ ያለማንም አጋዥ ያድናል። የኛው አማላጅ ነው። የኛ ኢየሱስ በሰውና በእግዚአብሔር መካከል የገባ መካከለኛ ብቸኛ ነው። የኛ ኢየሱስ ስለ ኃጢአታችን በአብ ዘንድ የሚታይ ነው። የኛ ኢየሱስ ጠበቃ ነው። የኛ ኢየሱስ በአንድ ጊዜ ለመጨረሻ ጊዜ በመስቀል ላይ የማዳን ስራ ፈጽሞ የሄደ ነው። ይለያል ካሉ አዎ ይለያል። ለምን? ያለ ሚካኤል ማዳን የሚችል አምላክ ስለሆነ፣ ያለ ማንም እርዳታ ያለ ስራ እንዲሁ ብቻውን ማዳን የሚችል ጉልበታም ስለሆነ ኢየሱስ ክርስቶስ እኛ ቤት መካከለኛ ነው፣ አማላጅ ነው፣ ጠበቃ ነው፣ አስታራቂ ነው። ይለያል። ይሄ ነው የኛ። አይ ከዚህ ውጭ ነው ካለ ተለያይተናል ማለት ነው። ምክንያቱም እኔ ያልኩት የመጽሐፍ ቅዱስ ነው። ኢየሱስ ጌታ ነው። አንተ ነው አሁን እነሱም ቅድም አንተ ከመጣት በፊት ስለ ኢየሱስ ሲነግሩኝ ነበር። ኤርሚን ከዚህ በፊት ሲነግረኝ ነበር። አሁን ብዙ ኢየሱስ ናቸው ያሉት ወይስ በአንተ አስተምሮ ኤርሚያስ ኢየሱስ ይላል? በኢየሱስ ያምናሉ፣ የእግዚአብሔር ልጅ መሆኑን ያምናሉ፣ እንደፈወሰ ያምናሉ፣ እንደተሰቀለ ያምናሉ፣ ከተሰቀለም በሶስተኛው ቀን እንደተነሳ ያምናሉ፣ የማርያም ልጅ እንደሆነ ያምናሉ። ይሄ በቂ አይደለም? የእግዚአብሔር ልጅነት የእግዚአብሔር ልጅ ለመሆን እንግዲህ ጥያቄው ትክክለኛና ፐርፌክት ጥያቄ ነው። እኔ ከዚህ ቀደም አንድ ቪዲዮ ሰርቻለሁ፣ ገብተህ ማየት ትችላለህ። ሰዎች ከክርስቶስ ኢየሱስ አይናቸውን እንዲነቅሉ ከሚያደርጉ ኖስቲሲዝም ትምህርቶች መካከል አንዱ ምንድነው? የእኛና የእነሱ ኢየሱስ ይለያል የሚል ትምህርት ነውና፣ የሚለይ ኢየሱስ የለም። ከሰማይ የወረደው አንዱ ኢየሱስ ነው። የምንለያየው በትምህርት ነው። በአንዱ ኢየሱስ የተለያየ ትምህርት ይዘን ወጥተናል እንጂ ኢየሱስ አንድ ነው። ባይዘው አራት ኢየሱስ አርብ እየመጣ የሚሰቀል ኢየሱስ የለም። አንድ የተሰቀለ የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ አንድ ነው። በዚህ በአንዱ ኢየሱስ ግን የተለያየ ትምህርት ተከፋፍለዋል። ዓለም ተከፋፍሏል። አሁን እኔ የምለውን መጽሐፍ ቅዱስ የሚለውን ጠበቃ ነው የምለውን አይ ጠበቃ አይደለም ኢየሱስ ካለ ተለያይተናል። እኔ አይደለሁም መጽሐፍ ነው ይለየን። እኔ መካከለኛ ነው እያልኩ አይ መካከለኛ አይደለም ካለ ተለያይተናል። እኔ አይደለሁም መጽሐፍ ነው ይለየን። ኢየሱስ ያማልዳል እያልኩ አይ አያማልድም ካለ እኔ አይደለሁም መጽሐፍ ነው የለየው። ራሱ ተለይቷል ከመጽሐፉ ከእኔ አይደለም። እንደዚህ ላድርገው። አሁን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ስትል ተቀብለውታል። አሁን በአንተ ተቀበሉ፣ እሰየው፣ በቃ ኦኬ፣ ተቀብለውታል ኢየሱስ ጌታ እንደሆነ
በልባቸው አምነው በአፋቸው ይመሰክራሉ ያ ይላሉ በደንብ። እንደውም በሱ ብቻ ሳይሆን ኢየሱስ ክርስቶስን ኢየሱስ ብለህ በቀጥታ በጣም በመፍራትና በመንቀጥቀጥ እንድትናገር ነው የሚፈልጉት። ቅድም ሲያስተምሩኝ ሲነግሩኝ ነበርና ይሄ የፈሪሳዊ አስተሳሰብ ነው። አክቹሊ እኔ አሁን የሃይማኖት ስፕሪት በክርስቶስ ኢየሱስ ላይ ሃይማኖት ሙሉ ለሙሉ ኢየሱስን ይክደዋል ሳይሆን ሃይማኖት ኢየሱስ ላይ ይዋሻል። በባህሪ ምንድነው ሃይማኖት ኢየሱስ ላይ የሚዋሻው? አንደኛ ማዳኑን ይነጥቀና ሌሎችን ተባባሪ አድርጎ ያስገባል። ብቻውን ያድናል አይልን ደፍሮ ሃይማኖት። ሁለተኛ ይሄ ወግ፣ ስርዓት፣ መኮፈስ ምናምን ዲሲፕሊኖችን ያስቀድማል ከክርስቶስ ኢየሱስ ነፃ ከማውጣት የማዳን ፕሮግራም ይልቅ። እነሱ የሚያስቡበት የራሳቸው ዳይሬክሽን ይኖራቸዋል። እኔ የመጽሐፍ ቅዱሱን ኢየሱስ ነው የማወራው። ይህ የመጽሐፍ ቅዱሱ ኢየሱስ የሰው ልጅ መዳን ካለበት ይህንን ስም ጠርቶ ነው የሚድነው። መጽሐፍ ሲናገር ለህዝብ ሁሉ የሚሆን ነው ብሎ አይደለ? እንደውም የመጨረሻ አድርገው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ደጋግሜ ነገርኩ። አሁን እኔ ዋናው ቁልፉ ነገር ስለነካ ማነው ልጅ የሚሆነው ማነው ልጅ ማይሆነው የሚለውን ለመለየት ነው። በኢየሱስ የሚያምን ሁሉ የእግዚአብሔር ልጅ ነው። ምን ብሎ የሚያምን ያምናሉ። እነሱ ይገባሉ። የእግዚአብሔር ልጅ እነሱ ለምን አትጠይቅም? እኔ ስለ ራሴ ነው የምነግርህ። እኔ አንተ እስካልከኝ እግዚአብሔር ልጅ ሆኛለሁ፣ የዘላለም ይወጣለኝ። አሁን ላይቭ ላይ እያወራሁ ፍግም ብል አሁን ከአንተ ጋር እያወራሁ ትንፋሼ ቢቋረጥ ረፍት ከተማዬን አውቀዋለሁ። ወደ ኢየሱስ ነው የሚሄደው። ኦኬ መዝሙሬና አሁን የእንትን ስፕሪት አይደለም ባይዘ ፎርማሊ ስለ ኢየሱስ ስለማውራት ነው። ሁሌም ከአንተ ጋር መገናኘው ኢየሱስ ስለማውራት ነው። ምን ችግር የለውም። አሁን ዋናው ጭቅጭቅ አይመቸኝም። ኢየሱስን የሚያወሩ ከሆነ ደስ ይለኛል። ይሄ የሃይማኖት ስፕሪት እንደዚህ ብላ እኔ አይመቸኝም። ኢየሱስን ጎስፕል ሰብኬ መኖር ነው የምፈልገው። ኢየሱስ ላይ መዋሸትም ሲዋሽም ማየት አልፈልግም። እንደዛ ጻፍ የሚለው መመስከር አለ። አንተ ልክ ነህ። አሁን ጭቅጭቅ ስፕሪት ያለው ሌሎችን ጠርቶ መጨቃጨቅ ይችላል። እኔ ምስክር ነኝ። ኢየሱስ ክርስቶስ ጌታ ነው። ቆይ ማንም እኮ አይጨቃጨቅም። አሁን እኮ አንጠይቅም እንዳልኩኝ። ኧረ አንተ እንድጠይቀኝም አልፈልግም። አሁን የገባህን ስለማልፈልግም ጭምር የገባህን እና የምታምነው ቀለል ባለ አማርኛ አስተምረን ወይ አስተምሩኝ ነው። ቀላል ነገር ነው። አስረዳው እኮ ነገርኩት። ሌላ ምን ልጨምርልህ? ኖ አንተ ማለት አይደለም። ወደ ኤርሚ ልምጣና ኤርሚ ደቂቃውን እንዳልክ አልጨረስክ ሰመራይዝ ሰመራይዝ ማድረግበት አንድ ሁለት ደቂቃ በሰጠኝ ደስ ይለኝ ነበር። ችግር የለውም ተጠቀም ደቂቃው። ችግር የለውም። እነሱም ስለሚያስተምሩ ስለ ኢየሱስ ችግር የለውም። ስለ ኢየሱስ ስለሆነ የምንሰማው በጣም ነው ደስ የሚለው። ተባረክ። እውነት ደስ ይለኛል። እኔ ይህንን ጌታ ለማውራት እድል ስላገኘው ስሙ ብሩክ ይሁን። እዚህ ላላችሁ ሰዎች አንድ መልእክት ማስተላለፈው ምንድነው? ይህንን እያወራችሁ ዘመናችሁ ይለቅ። ስለምንም ነገር አታውሩ። ስለ ኢየሱስ እያወራችሁ ስለምንም ነገር ሳታውቁ ኢየሱስን አውቃችሁ ብትሞቱ ያዋጣል። ምክንያቱም የመጽሐፍ ቅዱስ ኮር ፖይንቱና ኮር ትምህርቱ ይህ ኢየሱስ ስለሆነ እና እባካችሁ ዘመናችሁን ሌላ ነገር እያወራችሁ አትጨርሱ ለማለት ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች በጣም ነው ይህንን የመጽሐፍ ቅዱስ ክፍል የምወደው። ይህ መጽሐፍ ቅዱስ ክፍል ባይዘ የመጽሐፎች ሁሉ ቲም ነው ወይም ዋና መልእክት ከሚባሉት ውስጥ ይጠቀሳል። ስነ መለኮት ምሁራን ይህን ደጋግሞ ያነሱታል። እንደዚህ ይላል፣ ኢየሱስ ጌታ ነው። መቼም አይሁድ ምልክትን ይለምናሉ አለ። አይሁዳውያን በባሪያቸው ምልክትን ይለምናሉ። ምክንያቱም ይህንን አድርግ እስኪ አንተ ከሰማይ ከሆንክ ይህንን ነገር አሳየን፣ ምን ምልክት ታሳየናለህ ምናምን እያበዛሉ ይጠይቁታል ጌታ ኢየሱስን። እና የግሪክ ሰዎች ጥበብን ይሻሉ አለ። ግሪካውያን በጣም ጥበብ ላይ ያተኩራሉ፣ ፈላስፎች ናቸው። ግን እግዚአብሔር የግሪካውያንን ጥበብ የዓለምን እውቀት ሁሉ ሰብስቦ ከንቱ አድርጎ ይላል ጳውሎስ። ከንቱ ያደረገው ልጁን ኢየሱስ ክርስቶስን መስቀል ላይ እንድንድንበት ሰጥቶ ነው። በዚህ ነው የምትድኑት፣ ጥበብ ይሄ ነው የእናንተ ጥበብ ይሉናል። አዎ ይሄ 32 ዓመት አይሁዳዊ መስቀል ላይ ተሰቅሎ ሲያቃስት ከወንበዴ ጋር የተሰቀለው እሱ ነው የእናንተ ጥበብ። አዎ የእግዚአብሔር ጥበብ አዎ ኢየሱስ ነው። ኢየሱስን ያወቀው ጠቢብ ነው በሰማይ። የጥበብ ሁሉ መጀመሪያ መጨረሻ እግዚአብሔርን ማወቅ ነው። እኛ ደግሞ እግዚአብሔር ለመጨረሻ ለመዳን የሰጠንን ይህንን የናዝሬቱን ቅዱስ ካወቅ ነው ጥበብ እሱ ነው ይልና ጳውሎስ ይቀጥላል። መቼም አይሁድ ምልክትን ይለምናሉ አለ፣ የግሪክ ሰዎች ጥበብን ይሻሉ አለና ጳውሎስ እንደዚህ ይላል፣ ድምፁን ከፍ አድርገው እኛ ግን ይላል ጂሰስ እኛ ግን አለና የተሰቀለውን ክርስቶስን እንሰብከዋለን። ሌላ ስብከት የለኝም ቴዲ፣ ሌላ ለአንተ ማቀብል የሃይማኖት ዶክትሪን ዲስኩር የለኝም። ሌላ ለአንተ ማቀብል የሆኑ ሰዎች ታሪክ የለኝም። እኔ የመጣው የተሰቀለውን ለመስበክ ነው። የተሰቀለው ላይ የዘላለም ሕይወት አለ። የተሰቀለው ሰዎችን ከጨለማ ወደ ብርሃን ያመጣል።
የተሰቀለው ሰዎችን ከኃጢአት ቀንበር ያላቅቃል። የተሰቀለው ከሲኦል ወደ ህይወት ይመልሳል። ሌላ ስብከት የለንም። ሌላ የምናወራው ነገር የለንም። በእውነት አንዳንድ ሰዎችን ለማስደሰት ቴዲ ብዙ ነገር ብል ደስ ይለኛል። በብዙ ርዕስ ላይ ባወራ ደስ ይለኛል። በእውነት ጊዜ ተርፎኝ ስለነ ባርቅ፣ ስለነ ዮፍታሔ፣ ስለነ ጌዲዮን፣ ስለነ ቅዱሳን ባወራ ደስ ይለኛል። መጽሐፉ ጊዜ የለኝም አለ ጳውሎስ። ያለ እንዳልተርክ አለ ስለነሱ ጊዜ ያጥረኛል አለ። ጊዜን ሙሉ ጠቅልሎ እንዲወስድልኝ የምፈልገው የናዝሬቱ ኢየሱስ ብቻ እያወራው ዘመኔ እንዲያልቅ ነው የምፈልገው። ሌላ ወሬ ማውራት አልፈልግም። እኔ አይደለሁ፣ አብ ራሱ ስለ ልጁ ነው የመሰከረው። ሰማይ 2 ጊዜ ከፍቶ አብ አወራ። በእርሱ ደስ የሚለኝ የምወደው ልጄ እሱ ነው፣ እርሱን ስሙት አለ። ሙሴና ኤልያስን ጠራ፣ ህግና ነቢያትን አመጣ። አቆመ፣ መሀል ላይ ኢየሱስን አቆመ፣ ወንጌሎችን አቆመ፣ ተወካዮችን 3ቱን ሐዋርያት አቆመና የምወደው አለ፣ በእርሱ ደስ የሚለኝ ልጄ ይሄ ነው አለ፣ ስሙት አለ። ወደዚህም ወደዛም እግዚአብሔር ተናገረ። ከዛም ኢየሱስ እንዲሰሙ፣ ከዚህም ኢየሱስ እንዲሰሙ። ኢየሱስ የእግዚአብሔር የመጨረሻ የማዳን ፕሮግራም። ከኢየሱስ ውጪ በሆነ መንገድ ማንም ማዳን አይችልም። መጽሐፍ ሲናገር ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም። ኢየሱስ ያድናል እያልኩ የሆነን ሰው መጥቼ ኢየሱስ ያድናል እያልኩ አይ ካለ እግዚአብሔር ያዘጋጀውን የማዳን ፕሮግራም ማክፋፋት ማለት ነው። የኢየሱስ ደም ነው ኃጢአት የሚያስተሰርየው እያልኩት አይ እንትናም ካለ የኢየሱስ ደም ላይ መቀለድ ማለት ነው። ከኢየሱስ ውጭ ያዳኝ የለም። ይሄንን ነው የምመሰክረው። ወደፊትም ማውራው ይሄ ነው። ክብር ተጠቅልሎ ለኢየሱስ ብቻ ይሁን። ኢየሱስ ጌታ ነው።